የውጭ ጣልቃ ገብነትን በተገቢው ያልተከላከለው የአሜሪካን አስተዳደር ላለፉት 50 ዓመታት በተለየ መልኩ ፖለቲካዊ ምዝበራ እንደደረሰበት አሁን ላይ የወጡ መረጃዎች ያሳያሉ። አሜሪካ በእነዚህ ዓመታት በምጣኔ ሀብት፣ በቴክኖሎጂ፣ በወታደራዊ የበላይነትና በሰብአዊ እርዳታ ሥራዎች ያላትን የበላይነት ሳታስነካ የቆየች ሀገር ሆናለች። ዓለም አቀፍ ድርጅቶች ውስጥ ማለትም በተባበሩት መንግስታት ድርጅት በጸጥታው ምክር ቤት፣ በዓለም ጤና ድርጅትና በአይኤምኤፍ፣ በዓለም ንግድ ድርጅትና በሌሎችም ዓለም አቀፍ ተቋማት ውስጥ የነበራት ተጽዕኖ ሳይቀንስም ዘልቋል። በቅርብ ዓመታት ለቃ ከወጣቻቸው ድርጅቶችና ካፈረሰቻቸው ስምምነቶች አንጻር በአሜሪካና ሩቅ ህዝቦች መካከል ያለው ግንኙነት ላልቷል። የፓሪስ የአየር ንብረት ስምምነትን ለቆ መውጣት፣ የዩኤስኤድን መበተንና የአንዳንድ ተቋማትን ልገሳ ማቋረጥ አሜሪካ የነበራትን ተደራሽነት የቀነሰ ተደርጎም ይነሳል። ከነዚህ ውጪ ግን አሜሪካ ባለፉት 50 ዓመታት የፖለቲካ ምዝበራ እንደደረሰባት የምርመራ ጥናቶች፣ የተሰነዱ የውይይት አጀንዳዎች፣ የምሁራን ማስታወሻዎችና የዩኒቨርሲቲዎች ህትመቶች ይፋ አድርገዋል። ሰሞኑን በአሜሪካ ጉብኝት ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁን መነሻ በማድረግ በወጣ መረጃ አሜሪካ የዘመተችባቸው የመካከለኛው ምስራቅ ጦርነቶች ሁሉ በአንድም በሌላ የእስራኤል እጅ እንዳለበት የሚያመላክቱ መረጃዎች ወጥተዋል። ኔታንያሁ ከየትኛውም ጊዜ በበለጠ በዘመነ ትራምፕ ወደ አሜሪካ ተመላልሰዋል። ይህን የቆጠሩና የተነሱ የውይይት አጀንዳዎችን የተመለከቱ አካላት የውይይቱን ውጤት በበጎ በመመልከት ተስፋ አድርገው ነበር። ይሁንና የቀደሙ ጉዳዮችን በጥልቀት የመረመሩ የዋሽንግተንና የቴል አቪቭን ግንኙነት ያጠኑት ደግሞ ውይይቱ የሰላም ድምዳሜ እንዲመጣ አስተዋጽኦ አያደርግም በሚል በማስረጃ ሞግቷል። እስራኤልን በእነዚህ 50 ዓመታት በጠቅላይ ሚኒስትርነት የመሩት መሪዎች አሜሪካውያን ላይ ከፍተኛና የተጋነነ የሌለና ስጋት የወለደውን ፍርሃት በማጋባት ካሰቡት መንገድ እንዲያፈነግጡ ስለማድረጋቸው መረጃዎቹ ያመላክታሉ። ሜናቺም ቤጊን፣ ይስሐቅ ሻሚር፣ ሺሞን ፔሬዝ፣ ይስሐቅ ሮቢን፣ ኢሁድ ባራክ፣ ኤሪያል ሻሮን፣ ኢሁድ ኦልመርት፣ ናፍታሊም ቤኔት፣ ያይር ላፒድ እና ቤንያሚን ኔታንያሁ ባለፉት 50 ዓመታት እስራኤልን ሲመሩ አሜሪካን የመሩ ፕሬዝደንቶችን ስለማሳሳታቸው ተነግሯል። እስራኤል በቀጠናው በተለይ ኢራቅና ኢራን ስጋት ናቸው ብላ በማመኗ የእነዚህ ሀገራት ጥንካሬ እንዲዳከም በብዙ መልኩ ሰርታለች። ከዛ ባለፈ የአሜሪካን አይነት ጠንካራ ወዳጅ በመጠቀም አደገኛውን እርምጃ አስወስዳለች። ከዚህ ውጪ ሀገራቱ እርስ በርሳቸው እንዲናጩና በውስጣዊ ችግር እንዲተራ መሱ ማድረግ የእስራኤል መሪዎች ቀዳሚ የቤት ሥራ ተደርጎም የተቀመጠ ነበር። መሪዎቹ አሜሪካንን ወደ ግጭት ለማስገባት የተለያየ ዘዴ ስለመጠቀማቸውም ተጠቅሷል። በደህንነት ተቋማትና ባለሙያዎች የሚደረግ ስለላ፣ አስደማሚ ኦፕሬሽኖችና አስደንጋጭ መረጃ ማቅረብ፣ የህዝብ ለህዝብ ግንኙነት መሪዎቹን ማግባባትና ማሳመን፣ ከዛም አለፍ ሲል አንዳንድ መያዣዎችን በመጠቀም ተጽዕኖ ማሳደርና ወደ ተፈለገው ዓላማ መግፋት የቴል አቪቭ መሪዎች አካሄድ እንደነበር ሂደቶቹ አስረጂዎች ሆኗል። በእነዚህ ተግባራት የእስራኤል መሪነት እንዳይታወቅ የአሜሪካ የመካከለኛው ምስራቅ ፖሊሲ ያተገባበር ቅርጽ ለውጥ እንዲደረግበትና በሂደቱም የእስራኤልን ጉዳት መቀነስ የሚሉት ጉዳዮች በጥንቃቄና በረጅም እይታ የተሰመረባቸው ናቸው። እስራኤል ስጋቷን ከመቀነስ አንጻር የቀጠናውን ሀገራት እርስ በርስ የማናከስ ሴራ ሲሆን ይህ ተግባር በግልጽ በኢራንና ኢራቅ ጦርነት በሰፊው ታይቷል። 8 ዓመታትን የዘለቀው የኢራቅና ኢራን ጦርነት ማንም አሸናፊ እንዳይሆን ሲሰራበት ቆይቷል። በቀጠናው ጉዳዮች ላይ ጥልቅና ታማኝ ትንታኔ በመስጠት የሚታወቁት ምሁራን ትሪታ ፓርሲና ዴቪድ ሜንሻሪ ቴል አቪቭ ጦርነቱን ስለማራዘሟ ይናገራሉ። በእስራኤል የስጋት መዝገብ ውስጥ ከፊት የሚገኙት እነዚህ ሁለት ሀገራት መጋጨታቸው ለእስራኤል ወጪ የሌለበት ነገር ግን ትልቅ ድል የሚያመጣ ሆኗል። ጦርነቱ በተራዘመ ቁጥር ቴሄራንና ባግዳድ በወታደራዊና በምጣኔ ሀብት ደካማ የሚሆኑ ሲሆን ለዚህም የእስራኤል መገናኛ ብዙሃን በከፍተኛ ሁኔታ በመቀስቀስ ሰርተዋል። መገናኛ ብዙሃኑ የጦርነቱን አውድ በቅርበት በመከታተል የሁለቱን ሀገራት ህዝቦች የሚያነሳሳ ፖለቲከኞችንም ለድርድር እንዳይቀመጡ የሚያደርጉ ስራዎችን በስፋት ሲሰሩ ቆይተዋል። ይህንን የእስራኤል መገናኛ ብዙሃን ስራ ምሁራን በዋርታይም ኮሙኒኬሽን ትንተና በመስራት ከባድ ተጽዕኖ አሳርፎ እንደነበር ተናግረዋል። የአሜሪካ ኢራን ግንኙነት የበለጠ
የበለጠ እንዲሻክር የሚያደርግ ተግባር እንደ አውሮፓውያን አቆጣጠር በ1991 መከሰቱ ይታወቃል። ይህም በሊባኖስ የታገቱት ምዕራባውያን ጉዳይ ሲሆን ይህ ውጥረት ለእስራኤል ትልቅ ወጥመድ መዘርጊያ ሆኖላታል። ኢራንና አሜሪካ በወቅቱ ፕሬዝደንቶቻቸው ሃሺሚ ራፍሳንጃኒና በጆርጅ ደብሊው ቡሽ አማካኝነት ጉድዊል የተሰኘ ስምምነት በማድረግ በሊባኖስ የታገቱ ምዕራባውያን እንዲለቀቁ ከስምምነት ይደርሳሉ። ይሁንና ነገርየው ከተፈለገው መንገድ አፈንግጦ የተለየ አቅጣጫ እንዲይዝ በመደረጉ ስምምነቱ ፈርሶ የሀገራቱ ውጥረት እንዲጨምር ሆኗል። እነዚህን ታጋቾች ለማስለቀቅ ከሀገራቱ በተጨማሪ የተባበሩት መንግስታት ድርጅት አደራዳሪዎች ቢገቡም ከተወሰነ እርምጃ ውጪ መጓዝ ሳይችል ቀርቷል። ከድርጅቱ አደራዳሪዎች አንዱ የነበሩት ጂያን ዶሚኒኮ ፒኮ ባወጡት መረጃ ይህ ስምምነት በጥሩ ሁኔታ ከተጓዘ በኋላ በእስራኤል ምክንያት ተደናቅፏል ሲሉ ተናግረዋል። ፒኮ በጻፉት ማን ዊዛውት ኤ ገን መጽሐፋቸው ውስጥ እስራኤል በዚህ ረገድ ያደረሰቻቸውን በደሎች በዝርዝር አስፍረዋል። ቴልአቪቭ ታጋቾቹ እንዳይፈቱና ሆን ተብሎ የተቀነባበረ ስቃይ እንዲደርስባቸው በማድረግ አሜሪካና ሌሎች ምዕራባውያን በኢራን ላይ ቂም እንዲቋጥሩ አድርጋለች። በዋሽንግተንና ቴሄራን መካከል ከባድ መተማመን ከተፈጠረበት ጊዜ አንዱ ይህ ወቅት መሆኑን ውስን የአሜሪካ ዲፕሎማቶችና ጸሐፊው ፒኮ ይገልጻሉ። እስራኤል ቴሄራንና ዋሽንግተንን ካቃረነችበት መነሻ አንዱ የመስከረም 11 የኒውዮርክ ጥቃትና ተከትሎ የተወሰደው እርምጃ ነው። የወቅቱ ፕሬዝደንት ጆርጅ ደብሊው ቡሽ ለበቀል እርምጃቸው ኃይል ሲያሰባስቡ ኢራን አንዱ አካል ተደርጋ ነበር። ይሁንና ኢራን በዚህ የጥምረት ኃይል ውስጥ እንዳትገባ የወቅቱ ጠቅላይ ሚኒስትር ኤሪያል ሻሮን የአሜሪካውን የውጭ ጉዳይ ሚኒስቴር ኮሊን ፖልን አሳምነዋቸዋል። ኮሊን ፖል ደግሞ ፕሬዝደንት ጆርጅ ደብሊው ቡሽን በማሳመን ኢራን ከጥምረቱ እንድትወጣ ተደርጓል። ነገሩ በዚህ ሳያበቃ ፕሬዝደንቱ ጦርነት ላይ ሆነው ኢራን የቀጠናው ስጋት መሆኗን በተደጋጋሚ ይነገራቸው ነበር። በዚህም ጆርጅ ደብሊው ቡሽ በኢራቅ ከሳዳም ሁሴን ጋር እየተዋጉ ሌላ ስጋት አለ የሚለው ከባድ ውጥረት ውስጥ ከቷቸዋል። በተጨማሪም የሰሜን ኮሪያ ማፈንገጥ እየተጨመረ ኢራን በተገቢው ሳትመረመር ስጋት በሚል ብቻ ተፈርጃ ጥጓን እንድትይዝ ተደርጓል። ጆርጅ ደብሊው ቡሽ እንደ አውሮፓውያን አቆጣጠር በ2003 ሳዳም ሁሴንን ድል ስለማንሳታቸው ተናግረው ሳይጨርሱ የኢራን የኒውክለር ጉዳይ ጠረጴዛቸው ላይ ተቀምጦ ጠብቋቸዋል። በርካታ የምዕራቡ ዓለም ጋዜጠኞች በእስራኤል ስር ገብተው ሞሳድ አደገኛ መረጃ እንዳገኘ በስፋት ዘገቡ። የዘገባው ድግግሞች ደግሞ ነገሩ በጥልቀት ሳይመረመር እውነትነቱ ተቀባይነትን አግኝቷል። የእስራኤል የስለላ ድርጅት ሞሳድ ናታንዝ ስለተሰኘው የኢራን የኒውክለር ጣቢያ ሙሉ መረጃ አግኝቷል የሚለው መረጃ በመላው ዓለም መሰራጨቱን ተከትሎ የአሜሪካና ኢራን ጉዳይ ወደ ለየለት ጠላትነት ተሸጋግሯል። ኢራን ጉዳዩን በማስተባበል አልፎ አልፎ በዝምታ በማለፍ እውነት ለማስመሰል የሄደችበት መንገድ ኢራን በእርግጥ ጅምላ ጨራሽ መሳሪያ እንዳላት እንዲያምኑ በርካቶችን ጋብዟቸዋል። በመሆኑም ከዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ጀምሮ የአሜሪካ ደጋፊ የኢራን ጠላት እየበዛ መጥቷል። እስራኤል ነገሩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት በመውሰድ በአውሮፓውያኑ ከ2004 እስካሁን ድረስ የምክር ቤቱ ከፍተኛ አጀንዳ እንዲሆን አድርጋለች። በምክር ቤቱ ውሳኔ መሰረት ኢራን በተቆጣጣሪው አካል ከተጠረጠረችበት አካባቢ ጀምሮ እስከ ግለሰቦች መኖሪያ ቤት ድረስ ብርበራ ቢደረግባትም የተገኘ ነገር የለም። የወቅቱ የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ዋና ዳይሬክተር የነበሩት ሙሐመድ ኤልባራዲ ሞሳድ ዓለምን አሳስቷል ሲሉ እውነቱን ለዓለም አሳውቀዋል። በርካታ ጋዜጠኞችም በራሳቸው መንገድ ባደረጉት ማጣራት በኢራን የተባለው አውዳሚ መሳሪያ የሌለ መሆኑን በመግለጽ ነገር ግን ኢራን ለሌላ ችግር መታጨቷን ግምታቸውን አስቀምጠዋል። አሁን ላይ እየተመዘዙ ያሉ መረጃዎች ከፕሬዝደንት ዶናልድ ትራምፕ ምርጫ ጀምሮ የጋዛው ጭፍጨፋ ድጋፍ እንዲገኝለት፣ የኢራን አሜሪካ ጦርነት እንዲነሳና የኢስላማባዱ የመግባቢያ ስምምነት እንዲከሽፍ እስራኤል በከፍተኛ ሁኔታ ስለ መስራቷ የሚናገሩ ናቸው። የዚህ ዓመቱ ስምምነት እንዲፈርስ እስራኤል ሊባኖስን ማጥቃት አለማቆሟ ለብዙ ድብቅ ሚስጥራቷ መጋለጥ መንገድ የከፈተ ሆኗል። የትራምፕና ኔታንያሁ ግንኙነት ከዚህ አንጻር ችግሮችን ከማባባስ ውጪ በቀጠናው የሰላም መፍትሄ ላይ አንዳችም አዎንታዊ መፍትሄ አያመጣም የሚሉትም በርካቶች ናቸው። በአሜሪካም ይህንን የተገነዘበ መንግስት እስኪመጣ ድረስ የኢራን አሜሪካ ጠላትነት የእስራኤል ነገሮችን የማባባስ
የማጥቃት ሥራ የሚቀጥል ይሆናል። የዛሬ ወር ገደማ ምክትል ፕሬዝደንቱ ጄዲ ቫንስ በስምምነቶቻችን መካከል እጃቸውን ያለ ፍቃድ የሚያስገቡ አሉ ሲሉ እስራኤልን ለመጠቆም የፈለጉ ሲሆን ይህንን የተረዳው ግን እጅግ ጥቂቱ ነው። የእስራኤል ስጋት ከመረጃ ውጪ የሚሆን ከሆነ ግን የመካከለኛው ምስራቅ ግጭት መፍትሄ ሳያገኝ የሚቀጥል ይሆናል። ኢንተርናሽናል ፒስ ሪሰርች እና የያሌ ዩኒቨርሲቲ እንዲሁም አልጀዚራ የመረጃዎቻችን ምንጮች ናቸው።